دقيقة. بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على رسوله الأمين وعلى آله وصحبه أجمعين. أما بعد، قال المؤلف: الدرس السادس والأربعون: الوصول إلى المدينة أول جمعة في الإسلام، أول خطبة في الإسلام. الدرس السادس والأربعون 46 درس النات مهرتاتين إلى الوصول إلى المدينة، ولا مدينة مدرساتشو مالكتنيو صلى الله عليه وعلى آله وسلم. قدم سيل እንዳ ሳለፍነው ቁባእ ላይ መስጂድ እንደገነቡ ተዋውሰናል አይደለም እንዴ? ቁባእ የተሰኘ ሆነው ቦታ ላይ መስጂድን ገንብተው ከዚያ በኋላ መለክተኛው ሰለላሁ ዐለይሂ ወዐላ አሊሂ ወሰለም ወደ መዲና አመሩ ማለት ነው። أول جمعة في الإسلام أو الوصول إلى المدينة، وإلى مدينة مدرسة صلى الله عليه وعلى آله وسلم سلزين التواوسالن مالتنا. أول جمعة يمجمر جمعة في الإسلام بأسلمنا تاريخ يمجمر جمعة بتملكة التواوسالن إلال. أول خطبة في الإسلام بأسلمنا تاريخ يمجمر خطبة بتملكة التواوسالن إلال. لما خرج الرسول صلى الله عليه وعلى آله وسلم ملكتني صلى الله عليه وعلى آله وسلم بوتو جزي من قباء بتسنيا كتسنيا كهنو هجرنا عندهم بوتا بوتو جزي قاصدا يسبونه سالو المدينة مدينة يسبونا عندهم يأكدونه سالو مالتنا مدينة لمدرس. أحاطت به الأنصار أحاطت أكببوا به الساجون أكببواቸው الأنصار أنصارች أكببواቸው ملكتنيون صلى الله عليه وعلى آله وسلم وهم متقلدون سيوفهم سيفاቸውን ያነገቡ ሆነው ሳሉ ማለት ነው። وهم እነሱም አንሳሮች متقلدون ያነገቡ ሆነው ሳሉ سيوفهم ሰይፎቻቸውን ያነገቡ ሆነው ሳሉ بمعنى ለመልእክተኛው صلى الله عليه وعلى آله وسلم ቦዲጋርድ ሆኖ ማለት ነው። አንድም አካል አይነካቸውም ብለው ከሳቸው ተከላካይ ሆነው መልእክተኛው እየመሩ እነሱ አካባዋቸው ማለት ነው። ሄዱ ተጓዙ። ፈሪሒና ሙስተብሽሪን ፈሪሒን የተደሰቱ ሆነው ሳሉ ሙስተብሽሪን የተበሰሩም ሆነው ሳሉ በመልካም ማለት ነው ጉዞ ቀጠሉ። ወቀድ አድረከትሁ الجمعة ከዚያም በኋላ ጉዞ ላይ ሳሉ ወቀድ አድረከትሁ በርግጥ ደረሰችባቸው መልእክተኛው ሰለላሁ ዐለይሂ ወዐላ አሊሂ ወሰለም الجمعة ጁምዓ ስግደት ደረሰችባቸው። في الطريق መንገድ ላይ ሳሉ ፈሰላሃ ሰገዱ ምሳቸው ቢመን መዐሁ ከሳቸው ጋር ካሉት ከሆኑት አካላቶች ጋር እሳቸው አሰጋጅ ሌሎቹ ደግሞ ተከታይ ሰጋጅ ሆነው ሰገዱ። ሚነል ሙስሊሚን ከሙስሊሞች ከሳቸው ጋር ካሉት ከሆኑት አካላቶች ጋር አብረው ሰገዱ። وهذه أول جمعة እችናት የመጀመሪያ ጁምዓ በእስልምና ታሪክ ማለት ነው። وخطبتها أول خطبة في الإسلام ኹጥባውም ደግሞ በእስልምና ታሪክ የመጀመሪያ ኹጥባ ለመጀመሪያ ጊዜ ኹጥበቱል ጁምዓ እየተደረገ ነው ያለው ማለት ነው። وقد خرج لملاقاته በርግጥ ወጡ መልእክተኛውን ሰለላሁ ዐለይሂ ወዐላ አሊሂ ወሰለም ለመገናኘትና ለማግኘት አህሉል መዲነቲ የመዲና ሰዎች ወጥተው መንገድ ላይ እስቲቅባል ሊያደርጉ የሚመጣ የሆነን እንግዳ ሊቀበሉ ማለት ነው ወጥተዋል ይላል። ومعهم النساء والصبيان ከነሱ ጋርም ደግሞ ሴቶች አሉ ህፃናቶችም አሉ። ወላኢዱ እንዲሁም ደግሞ ወላጅ የሆኑ አካላቶችም አሉ በማዕና ባሪያዎችም ጭምር ማለት ነው አሉ። ወልወላኢዱ የቁልና የሚሉ ሆነው ሳሉ ማለት ነው የሚሉ የሚናገሩ ሆነው ሳሉ طلع البدر علينا من ثنيات الوداع وجب الشكر علينا ما دعا لله داع أيها المبعوث فينا جئت بالأمر المطاع እያሉ ይህን የተናገሩ መልእክተኛው ሰለላሁ ዐለይሂ ወዐላ አሊሂ ወሰለም استقبال አደረጉ ይላል። ዛሬ ላይ ይህንን በዜማ እያዜሙ በሙዚቃ ቅላጼ በመሳሰሉት በሆኑት ነገራቶች ይጠቀሙታል አይደለም። طلع البدر علينا እየተባለ ማለት ነው። ከመልእክተኛው ሰለላሁ ዐለይሂ ወዐላ አሊሂ ወሰለም ባልደረቦች አቅጣጫ መንጭቷል። عند دخوله صلى الله عليه وعلى آله وسلم في المدينة استقبلوه بهذه الأناشيد ወይም بهذه الأنشودة ብለው ይላሉ። በዚህ አሁን በተወሳው በሆነው ግጥም እያዜሙ ማለት ነው ተቀበለዋል። በል እንደውም أضف إلى ذلك بعض قول من قال أنهم أو أنهن يضربن بالدف ይላሉ አይደለም። يضربن بالدف እንዲሁም ዱፍና ከበሮ እየደበደቡ በጭብጨባም ጭምር ማለት ነው ያጨበጨቡ ነው የተቀበሏቸው ይባላል። ይህ አልጸደቀም። ተግባባን ይመስለኛል። لا إسناد له ይላሉ ዑለሞች። ومنهم أو ممن قال أن هذه القصة لا إسناد لها العلامة المجاهد الفوزان حفظه الله ورعاه እሳቸውም ተናግረዋል። ሌሎችም አኢማዎችም ጨምሮ በል እንደውም ስሜታቸውን ተከታይና ዝንባሌያቸውን ተከታይ ከሆኑት አካላቶችም ጭምር
ከኢኽዋን አልሙስሊሙን ፍክር የሚከላከሉ ከሆኑት አካላቶችም ጭምር እንዳልጸደቀ ይናገራሉ። ነገር ግን ማዕናሃ ሶሂህ ይላል። የምን ማዕናሃ ሶሂህ? ኢባዳ ነው እኮ አይደለም እንዴ? ማዕናሃ ሶሂህ ይባላል። ማዕናው ሶሂህ የሆነበትን ማስረጃ አምጣና ማስረጃ አድርገው እንጂ ይህ አልጸደቀም። ላ ኢስናደ ለሁ ለም የስቡት አን ነቢይ ሰለላሁ ዐለይሂ ወዐላ አሊሂ ወሰለም መርፉዐን ወላ አቀረሁ ነቢዩ ሰለላሁ ዐለይሂ ወዐላ አሊሂ ወሰለም። አላጸደቁትም እሳቸው ነው የሚሉት ዑለሞች፣ ዑለማኡ ሱና። ሐታ እንግዲህ እንደነገርኳችሁ የኢኽዋን አልሙስሊሚን የአናሺድ ባላባትና እንዲሁም የአናሺድን የመሰረት ድንጋይ የጣሉት የሆኑት ከኢኽዋንዮች መካከል ዋና ዋና ከሚባሉት አልጸደቀም እያለ ነው። ባይሆን ግን ለማለት እንዲያመቻቸው ማለት ነው። በዚህ ምክንያት አላዋቂውን ወጣት ለመቀስቀስ እንዲያመቻቸው በአናሺድ ምክንያት ማዕናው ግን ጸድቋል ይላል። ተግባባን? እና አልጸደቀም በራሱ አንደበት ነግሮናል እንዳልጸደቀ ማለት ነው። በእኛ የሱንም ንግግር አንጠብቅም። በነገራችን ላይ አልዓላማ አልፈውዛን ሌሎችም አኢማዎች እንዳልጸደቀ ተናግረዋል። ኢስናድ የለውም ሰንሰለት የለውም ሲጀመር طلع البدر علينا እያሉ ተቀበሏቸው የሚል ምንም የጸደቀ ነገር የለም። ወፊ መትኒህ ነካራ ይላሉ። መትኑ ላይም እንዲሁ ሸሪዓን የሚያፈርስ የሆነ ንግግርን በውስጡ አለ። ችግር አለበት። እርስ በርስ ተጠላልፎ ይወድቃል ውስጡ ያለ የሆነ መልእክት ማለት ነው። ከዚያም መካከል ሰኒየቱ አልወዳዕ የተሰኘው በመካ አቅጣጫ ሳይሆን ያለው በሻም አቅጣጫ ነው ያለው። ተግባባን? እሳቸው እየገቡ ያሉት ከየት ነው? ከመካ ነው እስካሁን ድረስ እንደተመለከተ ነው አይደለም እንዴ? ስለዚህ ሰኒየቱል ወዳዕ የተሰኘ የሆነው ከፍ ያለ የሆነው የመሰናበቻ ቦታ ማለት ነው። አንድ ተሳፋሪና ተጓዥ የሆነ አካል እዚያ ቦታ ላይ ቆሞ ነው የሚያሰናብቱት። ሲገባም የሚቀበሉት እዛ ቦታ ላይ ቆሞ ነው የሚቀበሉት። ተግባባን ይመስለኛል። ስለዚህ ምን ተባለ? ሰኒየቱል ወዳዕ የመሰናበቻ ከፍ ያለ የሆነ ስፍራና ቦታ ማለት ነው። እሱ ያለው ቤት አቅጣጫ ነው በሻም አቅጣጫ። እሳቸው የመጡት በየት ነው? በመካ አቅጣጫ ነው አይደለም እንዴ? ስለዚህ መትኑ ላይ ነካራ አለበት የለበትም? እዚህ ቦታ ላይ ወደ መዲና ሲገቡ ነው እየተባለ ያለው። ከየት አቅጣጫ መተው? ከመካ አቅጣጫ መተው ማለት ነው። ጸደቀ? ታዲያ አልጸደቀም። ኢስናድየን ወላ መትንየን አልጸደቀም ማለት ነው። ስለዚህ እንደዚህ አይነቱን በመያዝ ነው ዛሬ አልኢኽዋን አልሙፍሊሱን የተሰኙ የጥመት አንጃ ፈለሰሁላህ እነሱ ናቸው አይደለም አናሺድ ማንትሴ ያሉ ወጣቱን እያበላሹብን ያሉት። ሐቂቃውን ከተመለከትን ቁርአን በትክክል እንዳይቀራ እያደረጉ ያሉት ሐታ በረመዳን ምድር በአናሺድ ተጠምዶ ማለት ነው ቁርአን እንዳይቀራ እያደረጉ ያሉት እነሱ ናቸው። አስተውላችሁ ከሆነ ሆን ብለው ረመዳን በሚደርስበት ጊዜ አዳዲስ አናሺዶች ያወጣሉ። ልብ በሉ፣ ስራ ፈት ሊያደርጉት ማለት ነው። አንድ መሰረት የሌለ የሆነ ነገር ያሁን ምን ሰማ የሆነ ነገር ራሱ ነው ራሱ አይደለም። ራሱ እስኪ ምንም ይጠቅመው ነገር አለ? ሐቂቃውን ከተመለከትን ቁርአን ቢቀራበት ቁጭ ብሎ ዒልም ቢማርበት ቁጭ ብሎ ይጠቅመዋል አይጠቅመውም? ይጠቅመዋል ሐቂቃ። ነገር ግን የአናሺድ ሰው አድርገህ ካስቀመጥከው አዎ ለመንዳት እንዲያመችህ ከሆነ ማለት ነው ይነዳሃል፣ ያመችሃል። አላዋቂ የሆነን አካል መንዳት ሃይ ብለህ በአንድ አቅጣጫ ስትነዳው ይነዳልሃል። የግልጽና ግልጽ ነው። ቃለ አላህ ቃለ ረሱሉሁ ወቃለ ሷሃባ የምታስተምረው ከሆነ ነገ ከነገ ወዲያ ብድግ ብሎ እሱ ጥያቄ ያነሳላ። ባስተማርከው መሰረት ማለት ነው አንስቶ አንተኑ ባፍጢም ብረህ ይደፋል። ባጢል የሆነ ዓላማ ካለህ ማለት ነው የአላህ ሱብሓነሁ ወተዓላ ዲን ማንገስ እስካልሆነ ድረስ ዓላማ የዱንያ ጉዳይ ከሆነ ነገ ከነገ ወዲያ ጥያቄ ያነሳባል ትክክለኛውን አስተምሮ ካስተማርከው። ስለዚህ ትክክለኛውን አስተምሮ ደብቀው ለመንዳት እንዲያመቻቸው ማለት ነው የማይረባ ነገር እያስተማሩ ያጃጅሉታል፣ ያቂያቂሉታል ወጣቱን ክፍል ማለት ነው ሚነል ሙስሊሚን። ተግባባን ይመስለኛል ኢንሻአላህ። እና ይህ እንደዚህ አይነቱ ነገር የሌለ የሆነ ነገር ነው። ወደ እስልምና ከተጠጋ አናሺዱል ኢስላሚያ ተብሎ ቢድዓ ነው የሚሆነው። ሙተቀዲሞች ራሱ ተናግረውበታል ይህንን። አልዓላማ አልአልባኒ ረሂመሁላሁ ተዓላ እክትያራቱል ፊቅሂያ በተሰኘ በሆነው ኪታብ ውስጥ ዳሰዋል ስለዚህ ጉዳይ። ከሙተቀዲሞች ራሱ ማለት ነው አንስተውት ላ የፍዐሉሁ ኢለል ፈሰቀህ ይላሉ። እንደውም ሙተቀዲሞች ፉሳቅ የሆኑ አካላቶች ትልልቅ ወንጀልን የሚዳፈሩ የሆኑ አካላቶች እንጂ እንደዚህ አይነቱ ነገር የሚፈጽሙት ትክክለኛ አማኞች አይፈጽሙትም እያሉ የተናገሩበት አጋጣሚ አለ። የተግባባን ይመስለኛል። ባይሆን ግን አልፎ አልፎ እንጉርጉሮን የምትጠቀምበት አጋጣሚ አለ። ልቅ አድርገን የተከለከለ ነው ማለት አንችልም። ያም ደግሞ ሰፈር ላይ ከሆነ አልዓላማ አልፈውዛን ወብኑ ዑሰይሚን ወልአልባኒ ሌሎችም አኢማዎች እንዳሉት ማለት ነው ሰፈር ላይና ጉዞ ላይ ሳለህ መንገድን ለመቁረጫ የምትለው የሆነ እንጉርጉሮ አለ። ሁዳ ይባላል። እሱም አናሺድ እንደሚባለው እንደዚህ አይደለም፣ እንደ ሙዚቃ ማለት ነው። በሰሞኑ አድምጣችሁ ከሆነ ሙዚቃ በለው ከተማው ሲቀወጥ ነበር አይደለም? ምሽት ላይ መስጂድ ላይ ማለት ነው። ሐቂቃውን ከተመለከትን አልባሌ ተግባር እስልምናን ማስናቅ ነው። እውነቱን ከተመለከትን እስልምና እንደዚህ አይነት ተራ የሆነ ዲን እኮ አይደለም። ሐቂቃ ስርዓት ያለ የሆነ ዲን ነው።
አይደለም ሙስሊሞችን ይቅርና ከሃዲያኖችን ስርዓት የሚያስተምራቸው የሆነ ዲን ነው። መልእክተኛው ሰለላሁ ዐለይሂ ወዐላ አሊሂ ወሰለም ሰልማን አልፋሪሲ አቡ ዘር እንደተናገሩት ምንድነው ያሉት? علمنا رسول الله صلى الله عليه وعلى اله وسلم كل شيء حتى القراءة ሽንት ቤት ገብተን መጸዳዳትን እንኳን ሳይቀር መልእክተኛው ሰለላሁ ዐለይሂ ወዐላ አሊሂ ወሰለም አስተምረውናል። ስርዓት ያለው የሆነ ዲን ነው እስልምና ሃይማኖት። ስለዚህ ጉዳይ እንኳን ቦታና ግምት የማይሰጥ የሆነውን ጉዳይ እንኳን አስተምሯል። አይደለም ከባባድ የሆኑ የዲን ዘርፎችን ይቅርና ማለት ነው። ስለዚህ እስልምናን ማስናቅና በል እንደውም አንዳንድ ዜማዎችን ስታጤናቸው ከኩፋሮች ዜማና እንዲሁም ደግሞ ከነሱ ቅዳሴ ቅላጼ የተወሰደ ሆኖም ታገኘዋለህ። አስተውላችሁ ከሆነ በአንክሮ ማለት ነው ከሙዚቃ ቃናና ቅላጼና አውድ የተወሰደ ሆኖ ታገኘዋለህ። አለ የለም አለ በተጨባጭ። ይህ ደግሞ ተሸቡህ ቢልፈሰቀቲ ወልኩፋሪ ወገይሪሂማ ሊሆን ነው። ይበልጥ ምን ያደርገዋል? አሸድ ያደርገዋል ሐራምነቱን ማለት ነው። ስለዚህ ጥንቃቄ ያስፈልጋል። ይህ እንደዚህ አይነት ነገርኛ አይወክለንም። ሲጀመር የሚወክለንኛ አልኪታብ ወሱነህ አልዕልሙ ሸርዒ ተግባባን ይመስለኛል። ኢንሻአላህ አላብዛ እንደትክል አልጸደቀም። ይህ ጉዳይ ባልጸደቀ በሆነ ነገር ላይ ተደግፈው የሌለን ነገር እየጨመሩ ራሱ ክላሲካል ኢላ አኺሪሂ እየተጠቀሙ አናሺድ የሚሉ የሆኑ አካላቶች አሉ አይደለም እንዴ? ከበሮ ክላሲካልና ዳንስና ጭፈራ ማለት ነው በሚያስጨፍርና በሚያስደንስ በሆነ መልኩ አናሺድ አለ። ከሙዚቃ ያልተናነሰ ሙዚቃ ይሻላል። ሐራምነቱ እየታወቀ ነው የሚፈጸመው። ሙዚቃ ሐላል ነው ወይም ዲን ነው ተብሎ አይደለም የሚፈጸመው አይደለም እንዴ? አናሺድ ግን ቢስሚል ኢስላም በል ወየተቀረቡ ኢለላህ ሱብሓነሁ ወተዓላ መን የፍዐሉሁ የሚተገብረው የሆነ አካል ወደ አላህ ቀርባለሁ ዲን ነው አላህ ይወደኛል ይህንን ካደመጥኩኝ ብሎ ነው አይደለም የሚፈጽመው ነው አይደለም። ሙዚቃን ግን ሐራም ነው ምንም ማድረግ አልቻልኩም እያለ ምክንያት ሲደረድር ታስተውላለህ ሰውየው። ስለዚህ ሙዚቃ ይሻላል እንዴ ታዲያ? ሙዚቃ ይሻላል። ሐራምነቱን አውቋል። ከዕለታት አንድ ቀን ሊመለስ ይችላል፣ ተውበት ሊያደርግ ይችላል። ይህንኛው ግን ዲን ነው ብሎ ስለያዘው እንዴት አድርጎ ነው ተውበት የሚያደርገው? ከዚህ ተግባር ወደ አላህ የሚቀርብበት መልካም ተግባር ነው ከሱ ዘንድ አይደለም እንዴ? አስአሉላህ አልዓፍወ ወልዓፊያ። ጥሩ طلع البدر علينا በእኛ ላይ የ14ኛው ቀን ጨረቃ ወጣ ማለት ነው። طلع البدر علينا بدر ብሎ ማለት የ14ኛው ዕለት ጨረቃ ማለት ነው። እንተው ብሎ በዳቦ ቅርጽ የሚወጣ የሆነው ምንድነው? ጨረቃ። አይታችሁ ከሆነ 14ኛው ቀን ላይ በዳቦ ቅርጽ ሆኖ ምሉእ ሆኖ ይወጣል ጨረቃ አድገው ማለት ነው። የዛኔ ምን ይሆናል? ምድር ትፈካለች፣ ብርሃናማ ትሆናለች ምድር። በል ቀን ነው የሚመስል በዛን ሰዓት እንጂ ሌት አይመስልም። طلع البدر علينا የፈለጉትን በዚህ መልእክተኛውን ሰለላሁ ዐለይሂ ወዐላ አሊሂ ወሰለም እዚህ ግጥም ላይ ማለት ነው ገጣሚ የሆነው አካል ሲገጥም የፈለገው መልእክተኛውን ሰለላሁ ዐለይሂ ወዐላ አሊሂ ወሰለም ሚን ሰኒያቲል ወዳዒ እንግዲህ የወጣውም ደግሞ ከሰኒያቱል ወዳዕ ከመሰናበቻው ማለት ነው። ከፍ ካለ ከሆነው ስፍራና ቦታ ብቅ አለ። ምክንያቱም እዛ አካባቢ ሆኖ እየተጠባበቁ ስለሆኑ ከዚህ አካባቢ ልክ ብቅ ሲሉ ተመለከቱ ለማለት ነው የተፈለገው። ግን አልጸደቀም። እንደተነጋገር ነው ሰኒያ የሚባል ነገር የለም በዚህ አቅጣጫ መልእክተኛው ሰለላሁ ዐለይሂ ወዐላ አሊሂ ወሰለም በመጡበት አቅጣጫ የለም። ወጀበ ሽክሩ ዐለይና እንዲሁም በእኛ ላይ ማመስገን ግድ ሆኗል ይላል። بمعنى الله سبحانه وتعالى ما مسجنا ما ودس قد هنوال ما دعا لله داع ما دعا لله ودا الله سبحانه وتعالى اسكتت الردرس مالتنا أي إلى الله مالتنا داع تتاري هنا أكل ودا الله من قد تتاري هنا أكل اسكتت الردرس الله سبحانه وتعالى ما مسجنا شرنا ما ودساتشن قد دلالنا أيها المبعوث أنت يتلاكيهم كنبي هوي فينا بنيوست يتلاكيهم كنبي هوي جئت بالأمر المطاع أنت يزهم التهل بالأمر المطاع لنتاززو بميقباب هنا مالتنا قدائنا تأزاز متهل أنت ودنيا بلو يهنن قطن قدمونا منه ግን እንደተነጋገር ነው አልጸደቀም። አስኢላ ጥያቄዎች من أحاط بالرسول صلى الله عليه وعلى آله وسلم حين خروجه من قباء ما يكبباቸው መልእክተኛው صلى الله عليه وعلى آله وسلم ከቁባእ ሲወጡ አንድ ደቂቃ ነው የቀረን። ጥሩ ወንድማችን አንሷሮች ናቸው። طيب أين أدركت الجمعة ጁምዓ የት ቦታ ላይ ነው የተደረሰባት? بمعنى ጁምዓን የሰገዱት የት ነው? طيب أحمد في السفر ጉዞ ላይ ሳሉ መንገድ ላይ ማለት ነው። طيب هل صلى قبلها جمعة كصابة في كذي سفر لنا ጉዞ ላይ ከሰገዱት ከሆነ ጁምዓ በፊት ጁምዓ ሰግደው ነበርነ? ወንድማችን لا አልሰገዱም። من خرج لملاقاته إنما ናቸው ወጡት ከሳቸው ጋር ሊገናኙ
መልእክተኛው ሊቀበሉ ለመገናኘት የወጡት እነማን ናቸው ወንድማችን? أهل المدينة جزاك الله خيرا. الخلاصة ما سرينا ما التناقق وخرج النبي صلى الله عليه وعلى آله وسلم منها ملكتين صلى الله عليه وعلى آله وسلم كالصوت وحوله الأنصار بس زوريا مالتنا من بساتشو زوريا أنصار تشالو نوسالو والمهاجرة عندهم مهاجرون تسدجوا تميالو نوسالو قاصدا المدينة مدينة يسبوه نوسالو ولا مدينة مقواس. وصلى الجمعة يوم الجمعة ويم صلاة الجمعة سجلوا وخطب عندهم خطبان درجوا في الطريق من قد لا يهونوا سالوا ولا مدينة يتجوزوا خطبان أدرجوا سجدوال. واستقبله الأنصار أنصارهم تقبلوا أشوال صلى الله عليه وعلى آله وسلم استقبالا عظيما أجي وطام يلاقي هنا مقبلا تقبلوا أشوال من قد لا ومو لما لتني يتفلقوا. والله أعلم. أكتفي بهذا المقدار. سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك.